ሰላም ክብራትና ክብራን ተመልካቾቼ ይህ የዶሮ እርባታ ለጀማሪዎች የተሰኘው ቻናላችን ነው። ስለ ዶሮ እርባታ ብዙ የምናወራበት ብዙ የምናውቅበት ቻናል ነው። በተለይ ጀማሪዎች ከሆናችሁ ደግሞ ጀማሪዎችን መሰረት ባደረገ መልኩ የምናዘጋጃቸው የተለያዩ ይዘት ያላቸው ቪዲዮዎች አሉ። አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እና የደወል ምልክቱን በመጫን ወደ ኋላ መለስ ብላችሁ ብዙ ለጀማሪዎች የተቀመጡ አይነት ቪዲዮዎች አሉ። እዛ ላይ ገብታችሁ ማየት ብቻ ይጠበቅባችኋል ማለት ነው። ዛሬ የምናያቸው በተለይም ደግሞ ብዙ ጊዜ በሽታ ይባላል ወይም ደግሞ የዶሮ እርባታ በሽታ እጅግ በጣም አስጊ ነው ለሁላችንም፣ እኔንም ጨምሮ ብዙሃኑን አብዛኛውን የዶሮ አርቢ ሊያጠቃ የሚችል እንዲሁም ደግሞ በአጋጣሚ ወይም ደግሞ በአይናችን ልናያቸው በማንችላቸው ተዋሲያን መጥቶ ሊያጠቃን ስለሚችል እና እርባታችንን ደግሞ እንዳልነበረ ወይም ደግሞ ወደ ኪሳራ ሊያመራን ስለሚችል ያንን እንዴት ነው ጥንቃቄ የምናደርገው? ብዙ ሰዎች በሽታን ትፈራላችሁ፣ የዶሮ እርባታ በሽታን ትፈራላችሁ። በዚህም ምክንያት ደግሞ ዶሮ እርባታን ከመስራት ብዙዎቻችሁ እየተቆጠባችሁ ነው ያላችሁት በፍራቻ ምክንያት ማለት ነው። ያንን ግን እኛ አንደግፍም ወይም ደግሞ አንመክርም። ያው ብዙ ጊዜ እንደሚታወቀው ቢዝነስ የምንሰራ ከሆነ የራሱን የቻለ ቻሌንጅ ያለው፣ ዶሮ እርባታ ደግሞ የዛን እጥፍ ይሆናል ማለት ነው። አንድ ቢዝነስ ስንሰራ ከሚደርስብን ኪሳራ ወይም ደግሞ ከምንወስደው ሪስክ ይሄኛው እጅጉን ሰፊ ይሆናል ማለት ነው። ስለዚህ በምንድን ነው ልንከላከል የምንችለው? እንዲሁም ደግሞ እኛ በምንሳሳተው ስህተት ነው ብዙ ጊዜ በሽታ የሚያጠቃን። እኛ እንደምንለው ወይም ደግሞ ሳይንሱም እንዳስቀመጠው ዶሮ እርባታ ላይ ልንቆጣጠረው የማንችለው የበሽታ አምጪ በሽታ የሚመጣበት መንገድ እኛ ልንቆጣጠረው ወይም ደግሞ እኛ ልንገታው የማንችለው በአየር ዝውውር ብቻ ከአንድ እርባታ ወደ ሌላ እርባታ የሚተላለፈው በሽታ ብቻ ነው ማለት ነው። ሌሎቹን ራሳችን በምናደርጋቸው ስህተቶች ወይም ደግሞ ራሳችን በምንሰራቸው ስህተቶች ብቻ ነው ወደ እርባታችን የሚገባው፣ ወደ እርባታችን የሚቀላቀለው። ያም ደግሞ ለእኛ እጅጉን ጉዳት ያደርሳል ማለት ነው። ይሄ ማለት ማንኛውም አይነት በሽታ ገባ ማለት ዶሮ እርባታውን ይጎዳዋል ወይም ደግሞ እኛ ለኪሳራ እንዳረጋለን ማለት አይደለም። ከዚህ በፊትም ብዙ ተናግሬያለሁኝ። 8 አይነት በሽታዎች አሉ። በተለይ ኢትዮጵያ ውስጥ የተለመዱ በየጊዜው የማይቀሩ ወቅት ያላቸው፣ በምን ማጥፋት እንችላለን፣ በምን መከላከል እንችላለን፣ ምን ስናደርግ ነው ወይም ደግሞ ምን አይነት ስህተት ስንሰራ ነው እርባታ ውስጥ የሚገባው የሚለውን በደንብ በስፋት አቅርቤያለሁኝ። ዛሬ ደግሞ እርባታችን ውስጥ ምን ማድረግ አለብን፣ በተለይ ለዶሮች ጤንነት፣ ለዶሮች ልዩ እንክብካቤ፣ ለዶሮች እኛ በቃ ጎበዝ አርቢ የምንለው ወይም ደግሞ አንድ ጎበዝ አርቢ ከሱ ምን ይጠበቃል? ወይም ዴይሊ አክቲቪቲ ሊሆን ይችላል። በቀን ውስጥ ምን ስራዎችን ማከናወን መቻል አለበት ለዶሮች እንክብካቤ፣ ለዶሮች ጤንነት። በተጨማሪ ደግሞ ለዶሮች ግዴታ የሚያስፈልጋቸው አንድ ዶሮ አርቢ ግዴታ ማሟላት ያለበት ምንድን ነው የሚለውን በደንብ አስቀምጬላችኋለሁ። እስከ ቪዲዮ መጨረሻ ድረስ በመከታተል ጠቃሚ የሆነ መረጃ ታገኙበታላችሁ ብዬ አስባለሁ። ሌላው ደግሞ ላስታውሳችሁ የምፈልገው እንደነገርኳችሁ ከዚህ በፊት አንድ ቪዲዮ ላይም ተናግሬ ነበረ። በተለይም ደግሞ በኢትዮጵያ ውስጥ ባለው የአዲስ መንግስት ምስረታ ወቅት ላይ ሰኞ ነበር የዋለው። ስለዚህ መንገዶች፣ አብዛኛዎቹ የአዲስ አበባ መንገዶች ተዘጋግተው ነበረ። ስለዚህ ሰልጣኞች ብዙ ጊዜ አልመጡም። አብዛኞቹ ሰልጣኞች አልመጡም። የተወሰኑ ሰልጣኞች ብቻ ነው ተካፍለው የሄዱት። ስለዚህ በዛም ወቅት ያልተመቻችሁ ሰዎች ወይም ደግሞ በዚህ በመንገድ መዘጋጋት የቀራችሁ ሰዎች እንዳላችሁ እናውቃለን። የተመዘገባችሁ ብዙዎቻችሁ ስለነበራችሁ ያልመጣችሁ ሰዎች አላችሁና በአሁኑ በሚቀጥለው ሰኞ፣ አሁን ይሄ ቪዲዮ በሚለቀቅበት የእሮብ ቀን ነው። ሐሙስ፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ ዕለት ስልጠና ይጀምራል። በተመሳሳይ ሁሌኛ ስልጠናው ሰኞ ነው የምንጀምረው። ሰኞ፣ ማክሰኞ፣ እሮብ ለተከታታይ 3 ቀናት በቀን ለ3 ሰዓት ከ3 ተኩል እስከ 6 ተኩል ነው ስልጠናው የሚሰጠው። ክፍያ 4500 ብር ነው። ለአዳዲሶቹ ላልተመዘገባችሁ ክፍያ 4500 ብር ነው። በተጨማሪም ደግሞ ከናንተ የሚጠበቀው ወይም ደግሞ እኛ ከናንተ የምንጠብቀው በመጀመሪያ ደረጃ ክፍያ እንጠብቃለን። ሁለተኛ ደረጃ ለናንተ ማስታወሻ የግዴታ ያስፈልጋቸዋል። ፒዲኤፍ ላይ የሌሉ እኛ ጥናት አድርገን ያገኘናቸው የተለያዩ ምክሮች አሉ። እነሱን የምትይዙባቸው ማስታወሻ የምትይዙባቸው ነገሮች ያስፈልጋሉ። በተጨማሪ ደግሞ ሶፍት ኮፒ የምትወስዱባቸው የተለያዩ በተለይ እኛ የምንሰጣቸው ማኑዋሎች አሉ፣ የሚነበቡ ማኑዋሎች አሉ። እንደ ዓለም አቀፍ ስታንዳርድ የተዘጋጁ እኛ በዶላር የገዛናቸው ፒዲኤፎች አሉ። እነሱን ለመውሰድ ከፈለጋችሁ ሶፍት ኮፒ የምትወስዱበትን ፍላሽ ወይም ደግሞ በሞባይል መውሰድ ትችላላችሁ። በተጨማሪ ደግሞ ፍላጎት፣ ተነሳሽነት ከናንተ እንጠብቃለን። ስልጠና እና እኛ ከናንተ ገንዘብ መልቀማችን ምንም ውስጥ የሚገባ አይደለም። እኛ ካለን ቢዝነስ አንጻር ግን ፍላጎቱ ኖሯችሁ ወዳችሁት ብትመጡ የተሻለ ነው። የግድ ስልጠና
ሞስደው ኪሳራ ውስጥ እንዳልገባ ነው ብላችሁ አስባችሁ እንዳትመጡ ማለት ነው። ስለዚህ ከዚህ አንጻር ልነግራችሁ ወይም ላስታውሳችሁ ወዳለሁኝ። በሚቀጥለው ሳምንት ውስጥ ደግሞ የሚደርሱባችሁ የእንቁላል ጣይ የሁለት ወር ዶሮዎች ቦቫንስ ብራውን የሆኑ አሉን። ስለዚህ እኛ ጋር መታችሁ መውሰድ ይኖርባችኋል ወይም ደግሞ ትችላላችሁ ማለት ነው። በተለይ እርባታ ለመጀመር ከጫፍ የደረሳችሁ ቤታችሁን አዘጋጅታችሁ የጨረሳችሁ ሰዎች ዶሮዎችን መግዛት ትችላላችሁ። ብዙ ጊዜ ግን ከናንተ እንድታስተካክሉ የምንፈልገው ምንድነው መሰረታዊ የሚባለው ቤት ነው። መጀመሪያ ከዶሮዎች ቤት ነው የሚቀድመው። የዶሮ እርባታ ቤት መስፈርቱን ያሟላ ወይም ደግሞ ግብአቶችን ማሟላት ያለበትን ማቴሪያል ያሟላ ቤት ያስፈልጋቸዋል። ከቤቱ በኋላ ነው ማለት ነው እኛ ልታናግሩ የሚገባው ወይም ደግሞ ቤቱን ቅድመ ዝግጅት እንዴት ላድርግ ወይም ደግሞ ምን ማሟላት አለብኝ የሚለውን መጠየቅ ትችላላችሁ። በተጨማሪ ቤቱ ከተገኘ በኋላ ቤቱ ሳይገኝ በፊት ግን ዶሮም ማቴሪያሎችን መጠየቅ ምንም ዋጋ የለውም ማለት ነው። መሰረታዊ ነገር መጀመሪያ መሟላት መቻል አለበት ማለት ነው። ስለዚህ በጣም ቪዲዮን አረዘምኩባችሁ። ወደ መጣውበት ጉዳይ ወይም ደግሞ ስለ በሽታ በተመለከተ እርባታ ውስጥ ምን ጥንቃቄ ማድረግ አለብን የሚለውን እናያለን። በመጀመሪያ ደረጃ የምናየው ከእርባታ ግቢ ውስጥ ምንም አይነት እርባታ ግቢ ውስጥ ምንም አይነት ቆሻሻ መኖር የለበትም። ነጥብ ተቀምጧል። ይህንን ማድረግ የለባችሁም በሚለው መያዝ ትችላላችሁ። የዶሮ ፍግ ወይም ደግሞ የዶሮ ኩስ ተጠርጎ በሚወጣበት ሰዓት ማንጠባጠብ፣ በየሄዳችሁበት ወይም ደግሞ ቅርብ ቦታ መድፋት፣ ግቢ ውስጥ መድፋት፣ አጠገባችሁ መድፋት ወይም ደግሞ እያፋሰሱ መሄድ ራሱን የቻለ ችግር ያመጣል። ይህም ደግሞ ከሌሎቹ ባስ የሚያደርገው ወይም ደግሞ ጥንቃቄ የሚያስፈልገው ምንድነው ቀጥታ ለዶሮዎች በሽታ አምጪ ስለሚሆን ማለት ነው። ቀጥታ ለዶሮዎች በሽታ አምጪ ስለሚሆን ኩስ ሲመገቡ ወይም ደግሞ ኩስ ረግጠው ወደ እርባታ ስንገባ የበሽታ የመተላለፍ እድሉን እጅጉን እናሰፋዋለን። ከዚህ አንጻር መረዳት ይኖርባቸዋል። በተጨማሪ ደግሞ ዶሮዎች በሚሞቱበት ሰዓት አንዳንድ ሰው እርባታ ውስጥ እዛው ይጥላቸዋል ወይም ደግሞ እርባታ ውስጥ የሆነ ቦታ ያስቀምጣቸዋል። በተጨማሪ ደግሞ ግቢ ውስጥ የሚወረውር አለ ወይም ደግሞ ውሾች ይበሉታል ብሎ እዛው ከግቢ ፊት ለፊት የሚወረወር አለ። እንደዛ አይደረግም። ዶሮ እርባታ ላይ የሚደረገው ክዳን ባለው ጉድጓድ ውስጥ መቅበር ወይም ደግሞ ልክ ምንድነው ሬሳ እንደሚቀበረው ማለት ነው። የግድ ጉድጓድ ተቆፍሮለት ክዳን ባለው ጉድጓድ ውስጥ ሁልጊዜ ያንን ክዳን እየከፈትን ሌሎች ደግሞ የሚሞቱ ዶሮዎችን በላዩ ላይ ለመጨመር ክዳን ያለው በትክክል የተሰራ ጉድጓድ ያስፈልገዋል ማለት ነው። ይህ ማለት ልክ እንደ ሽንት ቤት ጉድጓድ ትልቅ መሆን መቻል አለበት ማለት ሳይሆን በመጠኑ ትንሽ የሆነ ግን ርቀት የሚኖረው በትክክል ልንከድንበት ወይም ደግሞ ክዳን ልናበጅለት የሚገባ ጉድጓድ መሆን መቻል አለበት ማለት ነው። ስለዚህ ከዚህ አንጻር መረዳት ትችላላችሁ። ሌላው አውሬዎች፣ ወፎች፣ አይጦች፣ ድመቶች፣ ውሾች የመሳሰሉ እንዳይራቡ ማድረግ አስፈላጊ ነው። ግቢያችሁ ውስጥ አካባቢያችሁ ላይ እንደዚህ አይነት እርባታ ካለ በሽታ አምጪ ስለሚሆኑ በሽታ ተሸካሚ ስለሚሆኑ ማለት ነው። እነዚህ ዶሮች እንስሶች በአጠቃላይ የሰው ልጅን ጨምሮ በሽታ ተሸካሚዎች ስለሆኑ እዛ አካባቢ እንዳይራቡ ማድረግ ግቢያችሁ ውስጥም ካሉ እነሱ ማስወገድ አስፈላጊ ነው ማለት ነው። ስለዚህ እንደ በሽታ ተሸካሚዎች እንዳይቆጠሩብን ማለት ነው። ሌላው ሰራተኞች ከተመደቡበት ቤት ውጪ ከአንድ ቤት ወደ ሌላ ቤት መዘዋወር የለባቸውም ወይም ደግሞ እቃ መዋዋስ የለባቸውም። ለምሳሌ ሁለት ፋርም ቢኖራችሁ ከአንደኛው ፋርም ወደ ሌላኛው ፋርም አንድ ሰራተኛ መዘዋወር የለባትም። የተመደበችበት ቦታ ወይም ደግሞ በስቴሽኗ ባለችበት እንድትሰራ በተፈቀደላት ቦታ ብቻ ነው ተገድባ መስራት ያለባት እንጂ ከዶሮች ጋር ንክኪ በሚፈጥር መልኩ ከግብአቶች ጋር ንክኪ በሚፈጥር መልኩ መዘዋወር አትችልም ማለት ነው። ስለዚህ ይህንን በደንብ ልትገነዘቡ ይገባል። ሌላው የቤቶቹ አሰራር ለምሳሌ ሁለት ባች ቢኖራችሁ አንድ እንቁላል ጣይ አንድ የስጋ ዶሮ አንድ ግቢ ውስጥ ቢኖራችሁ እነሱ በመሃላቸው ያለው ርቀት ከ10 እስከ 15 ሜትር ድረስ ሊራራቅ ይገባል ማለት ነው። ከ10 እስከ 15 ሜትር ድረስ በመሃላቸው ርቀት ሊኖር ይገባል። ያ ማለት ንክኪውን ለመቀነስ የአየር ዝውውሩን ለመቀነስ እንዲሁም ደግሞ ግብአቶች የመነካካት እድላቸውን ለመቀነስ ይሄ ርቀት በመሃላቸው ሊጠበቅ ይገባል ማለት ነው። ሌላው ሰራተኞችና ማንኛውም ቤት ውስጥ የምትገለገሉባቸው እቃዎች በጸረ ጀርም ተረጭተው መቀመጥ መቻል አለባቸው። የሚቀመጡት የምትገለገሉባቸው ደግሞ በየጊዜው መታጠብ መቻል አለባቸው። እንዲሁም ደግሞ በኬሚካል መረጨት መቻል አለባቸው ማለት ነው። ሰራተኞችም የራሳቸውን ይሄ እንደውም በጣም አንድ ደረጃ ከፍ ስንል ወይም ደግሞ ዶሮ እርባታ በደንብ ሲገባን የበሽታ መተላለፍ እድሉ በደንብ ሲገባን ሌላው ምን በተመለከተ መሰላችሁ የእርባታ ሰራተኞች ወይም ደግሞ እርባታ ውስጥ የሚሰሩ ማንኛቸውም ሰራተኞች የሚለብሱትን ልብሶች በሳምንት 2 ቀን መታጠብ መቻል አለበት። ይሄ ማለት ሚኒመም ነው።
ሚኒመም የተቀመጠ 2 ቀን መታጠብ መቻል አለበት። ከቻላችሁ ከዛም በላይ ቢታጠብ ጥሩ ነው። የራሱ የሆነ ስታንዳርድ ቱታዎቹ የምንለብሳቸው ቱታዎች ለምሳሌ እኛ ሀገር ላይ በስፋት ስለማይገኙ ነው እንጂ ለእርባታ ብቻ የተመረተ ወይም ደግሞ ለእርባታ ተስማሚ የሆነ ለዶሮ እርባታ ተስማሚ የሆነ የራሱን የቻለ ቱታ የእርባታ ሰራተኛ የሚለብሰው ጋዋን ቦቲ ተቀምጧል ማለት ነው። ስለዚህ እነሱ የምታገኟቸው ከሆነ ላቅ ያለ የበሽታ የመከላከል ሂደት ስላላቸው እነሱን ብትጠቀሙ የተሻለ ነው። ግን ያላችሁን ቱታ አሁን እየተጠቀማችሁ ያላችሁበትን ቱታ ግን በሳምንት 2 መታጠብ መቻል አለበት። ይሄ እንደነገርኳችሁ በጣም በትንሹ ነው የጠቀስኩላችሁ። ስለዚህ ከቻላችሁ ከዛም በላይ ማድረግ ትችላላችሁ ማለት ነው። ሌላው በተለይ ኬጅ ሲስተም የምትጠቀሙ ከሆነ ደግሞ ኬጅ ሲስተሙ በተለይ ጣሪያው፣ ግድግዳው ራሱ ሜሹ መታጠብ መቻል አለበት። ምን ጊዜም ማለት ነው ንጹህ መሆን መቻል አለበት። ለዶሮዎች ቀጥተኛ የሆነ በሽታ አምጪ እላው ላይ ስለሚያራባ በተለይ ብረት እንደመሆኑ መጠን ማለት ነው። ሌላው የሞተ ዶሮ ጥሩ የበሽታ አዛማጅ ስለሆነ ወዲያውኑ ከእርባታ መውጣት መቻል አለበት። ከእርባታ መወገድ መቻል አለበት። ዶሮዎች ሳይነኩት ንክኪ ሳይፈጠር ዶሮዎችን ቶሎ ማስወገድ መቻል አለብን። የሞቱ ዶሮዎችን እዛው ማስቀመጥ ይባስ በሽታውን ማዛባት ወይም ደግሞ ወደ ሌሎቹ ማስተላለፍ። በተለይ እንደ በሽታው ቢወሰንም 100% ተላላፊ ወይም ደግሞ ያሉትን ዶሮዎች በአንድ ሊይዙ የሚችሉ የበሽታ አይነቶች አሉ። በእነሱ ደግሞ ከተጠቃ ይባስ ችግሩ እየተስፋፋ ይመጣል። መቆጣጠር እስካንችል ድረስ ይሆናል ማለት ነው። ስለዚህ በተለይም ደግሞ የታመሙ ዶሮዎቹ ወዲያውኑ መለየት፣ መንከባከብ፣ በሽታውንም በተለያየ መንገድ ለምሳሌ በራሳችሁ ልትመረምሩ ትችላላችሁ። በቡድን ምርመራ አለ፣ የቡድን ምርመራ ልታደርጉ ትችላላችሁ። እንዲሁም ደግሞ ከፍ ያሉ ለምሳሌ እንደነ ኤንቪአይ ኢንስቲትዩት ሄዳችሁ ዶሮዎችን ልታስመረምሩ እንዲሁም ደግሞ ላብራቶሪ ውስጥ ልከቷቸው ይገባል ማለት ነው። የበሽታውን አይነት ይወስናል። ይሄ ለምሳሌ ትንንሽ በሽታዎች የሚባሉ ዶሮዎችን አዳክመው ብቻ ሊወጡ የሚችሉ በሽታዎች አሉ። እነዛ በሽታዎች ሄደን ለትንሹም ለትልቁም ሄደን ላብራቶሪ መስጠት አንችልም። ግን ደግሞ በተለይ እንደ ኒውካስል፣ እንደ ፈጣጣ፣ ጉምቦሮ፣ ማሬክስ የመሳሰሉ በሽታዎች በቫይረስ የሚመጡና ዶሮዎችን በጣም የመግደል አቅማቸው ከፍተኛ የሆኑ በሽታዎች አሉ። እነሱ በሚፈጠሩበት ሰዓት ምን ያክል ደረጃ ደርሷል? አንድ ዶሮ ይዛችሁ ነው ሄዳችሁ ለሳምፕል ላብራቶሪ የምትሰጡት። ስለዚህ በዛ ላብራቶሪ በምትሰጡበት ሰዓት ግን አንዲቷ ዶሮ የሁሉም ምሳሌ 10,000 ዶሮ ካላችሁ 100 ዶሮ ካላችሁ 50 ዶሮ ካላችሁ ለነዛ ለ10 ሺዎቹ ለ2 ሺዎቹ ዶሮዎች ምሳሌ ትሆናለች ያቺ ዶሮ ማለት ነው። ስለዚህ የተያዘችው በበሽታ የተያዘች ዶሮ ምን ያክል ደረጃ ደርሷል፣ ያ በሽታ ምን ያክል እርባታው ሊጎዳ ይችላል፣ ምን ያክል ዶሮዎችን ሊፈጅብን ይችላል ወይም ደግሞ ሊሞቱ ይችላሉ፣ በምን ያክል ጊዜ ውስጥ ሊሰራጭ ይችላል የሚለውን እነሱ ትንታኔ ይሰጣቸዋል። በዛን ጊዜ እናንተ የራሳችሁ ውሳኔ መወሰን እንድትችሉ ከፍተኛ እገዛ ያደርግላችኋል ማለት ነው። ግን ላብራቶሪ ወይም ደግሞ የቡድን ምርመራ ወይም ደግሞ ራሳችሁን ገምታችሁ ማታውቁ ከሆነ በአጋጣሚ ዶሮዎች ከፍተኛ ሞት ሊያስመዘግቡ ስለሚችሉ ከዚህ አንጻር ራሳችሁን መቆጠብ ይኖርባችኋል ማለት ነው። ስለዚህ እነዚህን ሲስተሞች ተጠቅማችሁ እርባታውንም ማዳን ራሳችሁንም ከኪሳራ ማዳን ትችላላችሁ ማለት ነው። ሌላው በተለይም ደግሞ ከዶሮች ውሃ ማጠራቀሚያ ወይም ደግሞ ታንከር ጋር በተያያዘ ጸረ ጀርም መድኃኒቶችን መጨመር ያስፈልጋል። ጸረ ጀርም መድኃኒቶችን ታንከሮች ውስጥ መጨመርና ማጽዳት፣ ቢያንስ በሳምንት 2 ታንከሮች ማጽዳት። በነገራችን ላይ ማሰብ ያለባችሁ ውሃ የምንለው ወይም ደግሞ በውሃ ምክንያት ብዙ ጊዜ የሚፈጠሩ በሽታዎች ወይም ደግሞ የሚተላለፉ በሽታዎች በውሃ አማካኝነት ነው። ለምሳሌ በታቆረ ውሃ ሊሆን ይችላል። ብዙ ጊዜ ባልተነካ ወይም ደግሞ ባልተንቀሳቀሰ ውሃ በቆሻሻ ውሃዎች ውስጥ ሊሆን ይችላል። ስለዚህ ውሃ እጅግ በጣም ለዶሮ እርባታ ጠቃሚ ነው፣ በተመሳሳይም ደግሞ በጣም ጎጂ ነው ማለት ነው። ስለዚህ እንደኛ አጠቃቀም ወይም ደግሞ እንደኛ ብቃት እንደኛ የእውቀት ደረጃ የሚወሰን ነው የሚሆነው። ስለዚህ ታንከር ውስጥ ምንጊዜም መጸዳት መቻል አለበት። ታንከሩን ስናጸዳ ሁልጊዜ ኬሚካሎችን እየጨመርን ወይም ኬሚካል የሚባለው ለምሳሌ ጸረ ጀርም አንደኛው ነው። ጸረ ጀርም ብዙ ጊዜ እርባታ ውስጥ የምንጠቀምበት ዋነኛው መሳሪያ ነው። ስለዚህ ጸረ ጀርሞችን እየከተትን እያጠብን መጠቀም መቻል አለብን ማለት ነው። አንዴ ታንከር ሰቀልን ማለት አመት ከምናምን ድረስ መጠቀም አንችልም ማለት ነው። የግድ በሳምንት መታጠብ መቻል አለብን ማለት ነው። ይህንን በደንብ ልታስቡበት ይገባል ዶሮ አርቢዎች ማለት ነው። ሌላው ሻጋታን በተመለከተ መኖ ሻጋታን እኛ ስንጠቀም የመኖ ሻጋታን እንደምታውቁት ለምሳሌ እርጥበት ቦታ የሂሚኒቲ ቴስት የምንለው አለ። ሂሚኒቲ ቴስት ከ40 እስከ 70% ድረስ መሆን አለበት ይላል ሳይንሱ። ስለዚህ ምዝን እርጥበቱን መጠበቅ መቻል አለብን ማለት ነው። ምዝን እርጥበቱ ያልጠበቀ ከሆነ በተለይ ውሃማ የሆነ ወይም ደግሞ ረግረግ መሬት ከሆነ ብዙ ጊዜ የመሻገት መኖ በነገራችን ላይ አቀማመጥ አለው የራሱ። ዝም ብላችሁ አምጥታችሁ በመዳበሪያ ስላለ ብቻ የፈለጋችሁበት ቦታ ማስቀመጥ አትችሉም። የራሱ የሆነ ስታንዳርድ አለው። ስለዚህ ያንን ስታንዳርድ ማሟላት መቻል አለባችሁ ማለት ነው። ስለዚህ እርጥበት እንዳይነካው፣ ሻጋታ እንዳይፈጠር። ይሄ ሻጋታ ማለት ቀጥተኛ ለዶሮዎች በሽታ አምጪ ነው፣ ልክ እንደ ኩስ በተመሳሳይ ማለት ነው። ስለዚህ ከዛ አንጻር መረዳት ይኖርባችኋል።
ሌላው የዶሮዎች መጠጫ በየቀኑ መታጠብ መቻል አለበት። የዶሮዎች መጠጫ በየቀኑ በሳምንት አንድ ጊዜ ወይ 2 ጊዜ ደግሞ መመገቢያቸው መታጠብ መቻል አለበት። ሌላው በተለይ የፈንግል የፈንጣጣ የጉንቦሮ ክትባቶችን በወቅቱ መከተብ አስፈላጊ ነው ማለት ነው። ሌላው ጫጭቶች ወደ እርባታ በሚጓጓዙበት ሰዓት መኪናው ንጹህና መናፈሻ ያለው ግን ሙቀትን ሊቆጣጠር ቅዝቃዜን ሊያስወግድ የሚችል መኪና መሆን መቻል አለበት፣ ትራንስፖርት በምታደርጉበት ሰዓት ማለት ነው። ሌላው ዶሮዎች ከቦታ ቦታ በሚዘዋወሩበት ጊዜ ክትባቶችን በሚወስዱበት ሰዓት ቫይታሚኖችን ጨምሮ ክትባት እንዴት መስጠት እንዳለብን ከዚህ በፊት ባለው ቪዲዮ ላይ ለቅቄያለሁ። እሱም ከግምት ውስጥ በማስገባት መጀመር ትችላላችሁ ማለት ነው። ስለዚህ በተለይ እንደነ ኮሌራ እንደነ ፈንግል ያሉ በሽታዎች በአየር በአቧራ ስለሚተላለፉ ቶሎ መከተብን አስፈላጊ ነው ማለት ነው። ምን አይነት ክትባት መከተብ እንዳለብን ከዚህ በፊት ሰፊ ማብራሪያ ሰጥቼበታለሁ። እዛ ላይ መለስ ብላችሁ ስለ ክትባት አይነቶች መቼ ይከተባሉ፣ እንዴት ይከተባሉ፣ በምንድን ነው መከተብ የምንችለው የሚለውን አስቀምጫለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስልጠና የምትፈልጉ ሰዎች ካላችሁ ስልጠና ሰኞ ይጀምራል። በተለያየ ምክንያት ያለፈው ሳምንት ያልመጣችሁ በድጋሚ አሁን መምጣት ትችላላችሁ ሰኞ ዕለት። ስለዚህ እስከ እሁድ ድረስ ምዝገባ ማከናወን ትችላላችሁ። ስለዚህ 4500 ብር ነው ክፍያ። የምትመጡት ዱከም ነው 3 ተኩል ሰኞ 3 ተኩል ዱከም መድረስ መቻል አለባችሁ። ለተከታታይ 3 ቀናት በቀን ለ3 ሰዓት ከ3 ተኩል እስከ 6 ተኩል ነው ስልጠና የሚሰጠው በሙሉ የዶሮ እርባታ ማለት ነው። በሙሉ የዶሮ እርባታ በጫጭቶች ለብቻ በማስፈልፈል ሂደት አለ፣ በቄቦች አለ፣ በእንቁላል ጣዮች፣ በስጋ ዶሮዎች በቄቦች አለ። በተመሳሳይ ደግሞ መኖ ማዘጋጀት ስታንዳርዱን የጠበቀ ኳሊቲውን የጠበቀ መኖ ለማምረት ከፈለጋችሁ የግዴታ ስልጠናውን መውሰድ መቻል አለባችሁ። ያ ሪስክ እንዳለው በጣም እጅግ በጣም ትርፋማ የሚያደርጋችሁ ስራ ነው። በተመሳሳይ ማለት ነው ዶሮ እርባታ በጣም ትርፍ ታገኙበታላችሁ፣ በጣም ኪሳራ አለው። ስለዚህ ይሄንን እንደምታውቁ ይገባኛል፣ ለማስታወስ ያክል ነው። ስለዚህ ይሄንን ስልጠና ተካፋይ መሆን የምትፈልጉ ካላችሁ እጅግ በጣም በትንሽ ዋጋ ነው። 4500 ብር ማለት ከምታገኙትና ከምታጡት እኩል ማሰብ መቻል አለባችሁ። ምን ያክል ትርፍ ታገኛላችሁ ትርፋማ ስትሆኑ ወይም ደግሞ ውጤታማ ስትሆኑ፣ የምታጡትስ ምን ያክል ነው የሚለውን ከግምት ውስጥ አስገብታችሁ ስልጠና መውሰድ ትችላላችሁ። ስለተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።